ኢየሱስ ክርስቶስ ከትንሣኤ በኋላ በምድር ላይ ለምን 40 ቀን ቆየ? አብዛኛው ሰው ኢየሱስ ክርስቶስ በመስቀል ላይ እንደሞተ እንዲሁም ደግሞ እንደተቀበረ ከዛ በኋላ ደግሞ እንደተነሳ እናውቃለን፣ እናምናለን። ነገር ግን ብዙ ሰዎች ዘለውት የሚያልፉት ነገር ቢኖር ኢየሱስ ክርስቶስ ከተነሳ በኋላ ወዲያውኑ ወደ ሰማይ አላረገም ወይም አልጠፋም ማለት ነው። እንደ ሐዋርያት ሥራ ምዕራፍ 1 እንደተጠቀሰው ከትንሣኤ በኋላ ለ40 ቀናት በምድር ላይ ቆይቷል። አንድ ቀን አይደለም፣ አንድ ሳምንት አይደለም፣ ለተከታታይ 40 ቀናት በምድር ላይ እንደቆየ ይናገራል። ሰው ጥያቄ ምንድነው? ኢየሱስ ክርስቶስ በእነዚህ 40 ቀናት በምድር ላይ ምን ያደርግ ነበር? ሁለተኛው ደግሞ የተነሳው ክርስቶስ ለምን በምድር ላይ ቆየ? ለማን ታየ? ምን አስተማረ? ምክንያቱም እነዚህ 40 ቀናት እንዲሁ በአጋጣሚ የመጡ አልነበሩም። በትንሣኤውና በቤተ ክርስቲያን መካከል ለሚደረገው ግንኙነት ትልቁ ድልድይ ነው። ትንሣኤ ነው። ልክ ክርስቶስ ሲሞት ሁሉ ነገር ያለቀ መስሏቸው ነበረ ደቀ መዛሙርቱ፣ ግን አይደለም። ክርስቶስ ከተነሳ በኋላ ታሪኩ እዛ ላይ አብቅቶ እሱም ወደ ሰማይ አላረገም። እንደገና ይህንን ጉዳይ ፊክስ ማድረግ ስለሚያስፈልግ በምድር ላይ 40 ቀን መቆየት አስፈልጎታል። ስለዚህ ከመስቀሉ በፊት ደቀ መዛሙርቱ ኢየሱስ ክርስቶስን ይከተሉት ነበር። ነገር ግን በሁለት አይነት መንገድ ይከተሉት ነበር። አንደኛው በደስታ፣ ሁለተኛው ግራ በመጋባት መንፈስ ክርስቶስን ይከተሉት ነበር እና ክርስቶስን ይከተሉት የነበረው በእነዚህ ምክንያቶች ነው። ከእጁ ታምራት፣ ከቃሉ ትምህርት፣ ከእጁ በረከት እንዲሁም ከመቱ በግባት ክርስቶስን የተከተሉት ብዙ ሰዎች አሉ። ነገር ግን ዓርብ ዕለት በተከሰተው ነገር ድንጋጤ ሲታሰር እንዲሁ ደግሞ ሲገረፍ፣ ሲቆስል፣ ሲሰቀል፣ ሲቀበር በዛ ጊዜ ዓላማቸው ተናገሩ። የቅዱሳን ሐዋርያት ዓላማ ራሱን ችሎ ኋላ ላይ የሚመጣበት እንዳለ ሆኖ ነገር ግን ይከተሉት የነበረው በምድር ላይ መንግስትን አቋቁሞ ሮማውያን ከገዟቸው ቅኝ ግዛት ስብ ኢየሱስ ክርስቶስ በተያዘባት በዛች ሌሊት ግን ቅዱሳን ሐዋርያት በአራት አይነት መንገድ ተከፍለው ነበር። የመጀመሪያው ጴጥሮስ ክዶታል። ሁለተኛው ይሁዳ በ30 ዲናር ወይም ብር ሽጦታል። እንዲሁ ደግሞ 8ቱ ደግሞ የቀደመ ስራቸውን በመስራት ወደ ዮርዳኖስ ባህር መረባቸውን አንስተው ሄደዋል። ዮሐንስና የኢየሱስ ክርስቶስ አምስተኛ ደግሞ ብቻ ርቀት ይከተሉት ነበር እና ይሄ ግራ መጋባት ውስጥ ነው። በዛን ወቅት ባዩት ነገር ኢየሱስ ክርስቶስን ከመከተል አብዛኞቹ ሐዋርያት ማለት ይቻላል 11ዱ ተበተኑ። ሌሎች ደግሞ በተሰበረ ተስፋ ከኢየሩሳሌም ወጥተው ሄደዋል። ከሙታን ተለይቶ ከተነሳ በኋላ ትልቁ የክርስቶስ ዓላማ ምንድነው? መልእክቱን ለዓለም የሚያደርሱ ምስክሮች እንደገና በመረዳት ነው። አስቡት፣ ለደቀ መዛሙርቱ ባይኖር ምን ይከሰታል? ሊከሰት የሚችለው ቤተክርስቲያን አሁን ባለችበት ተቋም አናገኛትም። ሌላው ደግሞ ቅዱሳን ሐዋርያትን አናውቃቸው ነገሩ ምንም ተቋቋስ ያደርገኝ የሚተናገር ነገር ግን ክርስቶስ ወደ ደቀ መዛሙርቱ የሄደበት ሁለተኛው ደግሞ ምክንያት ምንድነው? ሌሎች ሰዎችን እንደገና ለማስተማር የሚወስደውን ጊዜ አስቡት። እንደገና ለነሱ ምስጢር ማሳየት አለ። አዲስ ሰው አምጥቶ እነዚህን ሰዎች አስተምሮ ክርስቶስ ትምህርትና ሀሳብ ከማምጣት ይልቅ የነበሩት ሰዎች እንደገና ከተበከሉ ተሰብስበው የነበራቸውን ሀሳብ፣ ፍርሃት፣ ሌላም ነገሮች እንደገና አምሯቸውን እምነት ለማድረስ ነበሩበት መንፈሳዊ ሕይወት መመለስ ያስፈልጋል ስለነበረ ኢየሱስ ክርስቶስ ከተነሳ በኋላ ወደ ደቀ መዛሙርቱ ሄዷል። ለዚህ ነው 40 ቀናት ትርጉም ያላቸው። ተራ የፈሩ ተስፋ የቆረጡ ሰዎችን የትንሣኤው ምስክር እንዲሆኑ እንደገና ያዘጋጃቸው ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 3 በጣም ግልጽ የሆነ ማጠቃለያ ይሰጠናል። ከሕማማቱ በኋላ በብዙ ማስረጃዎች ሕያው ሆኖ ራሱን ለእነርሱ እንዳሳያቸው በ40 ቀናት ውስጥ እየታያቸውና ስለ እግዚአብሔር መንግስት እየነገራቸው የሚል ቃል እናገኛለን። 40 ቁጥር 3 ቁልፍ ነገሮችን ይሰጠናል። አንደኛው ማስረጃ ሰጣቸው። ምትሃት እንዳልሆነ መነሳቱ አካላዊ እንጂ ይሄ ምትሃታዊ እንዳልሆነ ለማሳየት ከነሱ ጋር በላ ጠጣ። ምትሃት እንዳልሆነ ደግሞ ኑዳሱኝ የተቸነከረ እግሩን፣ የተቸነከረ እጁን፣ የተወጋ ጎኑን አሳያቸው ማለት ነው። በዚህ መንገድ የመጀመሪያው ማስረጃ ሰጣቸው። ሁለተኛው በ40 ቀናት ውስጥ ታያቸው። ቅዱስ ዮሐንስ አፈወርቅ ሲናገር የሐዋርያት ሥራን ምዕራፍ 1 በተረጎመበት ድርሳኑ ምን ብሎ ይናገራል? ኢየሱስ ክርስቶስ በ40 ቀናት ውስጥ የሚለውን ቃል ሲፈታ በ40 ቀናት አለ እንጂ ለ40 ቀን አላለ። ለ40 ቀን አይደለም የተገለጠው። በ40 ቀናት ውስጥ የተወሰኑ ቀናትን ነው እንጂ ሙሉውን 40 ቀን ለሐዋርያት እየተገለጠ አልነበረም ይላል። ይህን ሲያብራራ ምን ይላል? ሙሉ ነው በሙሉ ይገለጥላቸው ያልነበረው ፍጹም አምላክ መሆኑን ለማስረዳት ነው። ሁለተኛው ደግሞ ፍጹም መነሳቱን ደግሞ አምላክነቱ ብቻ ሳይሆን እንዲሁ ደግሞ ያን ከድንግል ማርያም የተዋሃደውን ስጋ ዘንበለ ውላጤ ስለሆነ እሱን ለማስረዳት ደግሞ ፍጹም ሰው መሆኑን ደግሞ ለማስረዳት በዛ መንገድ ራሱን ይገልጥላቸው ነበር ብሎ ይተረጉሟል። ሶስተኛው ስለ እግዚአብሔር መንግስት ያስተምራቸው ነበር። በዚህ 40 ቀናት እነዚህ 3 ነገሮችን ለቅዱሳን ሐዋርያት ያስተምራቸው ወይም
ይገልጥላቸው ነበር። ስለዚህ 40 ቀናቱ እንዲሁ ባዶ ጊዜ ወይም የመጠባበቂያ ወቅት አልነበሩም፣ እንደውም መለኮታዊ ስልጠና ጊዜዎች ነበሩ ብሎ ይናገራል። ኢየሱስ ክርስቶስ ከሙታን ተለይቶ ሲነሳ ትንሣኤውን ያረጋገጠበት እንዲሁም አለመግባባታቸውን ያረመበት የተሰበሩ ደቀ መዛሙርትን ደግሞ እየጠገነ የነበረበት ወቅትና ቅዱሳት መጻሕፍትን የገለጠበት እንዲሁም ለሕያው መንፈስ ቅዱስ ደግሞ እንዲዘጋጁ ያደረገበት ትልቅ ቀን ነው። ወይም እነዚህ 40 ቀናት ለዚህ የተዘጋጁ ናቸው ማለት ነው። የመጀመሪያው ክርስቶስ የተጋፈጠው ነገር ምንድን ነው ከሐዋርያት ጋር ቢባል ጥርጣሬ። ቅዱሳን ሐዋርያት ምትሃት እንዳልሆነ ክርስቶስ አሳይቷቸዋል። ሌላው አዲስ ኪዳን ትንሣኤን የሚገልጸው አካላዊ የሚታይና የተመሰከረለት አድርጎ ነው። በአዲስ ኪዳን ትንሣኤ አንዱ መገለጫው የሚታይና የሚዳሰስ ነው እንጂ እንዲሁ መንፈስ አይደለም። ሌላው ደግሞ ሐዋርያት ነገ መከራ የሚቀበሉበት ጉዳይ ነው። ስለዚህ ሞቷል ተነስቷል ብለው ሲናገሩ ደግሞ እነዚህ ሰዎች ተቀባይነት ላገኙ በመንፈስ ነው ይህንን መነሳቱን ያወቅ ነው ቢሆን በመንፈስማ ሁሉም ሰው እኔም ተነስቼ ነገ እኔም ክርስቶስ ተገልጦልኛል በመንፈስ ሕያው እንደሆነ አይቻሉ ብሎ ቢናገር ማንም ሊያምነው የሚችል ሰው የለም። ስለዚህ መንፈስ ቅዱስም ይህንን በመንፈስ እንዲረዱት አላደረገም። እንዲሁም ክርስቶስ ደግሞ ያንን በአካል አይተው ዳሰው እንዲቀበሉት አደረገ እንጂ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። እና በሉቃስ ወንጌል ምዕራፍ 24 ላይ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲገለጽ በጣም ደንግጠዋል፣ እንዲሁ ደግሞ መንፈስ ያዩ መሰላቸው ይላል። ነገር ግን ኢየሱስ እንዲህ አላቸው፣ እኔ ራሴ እንደሆንኩ እጆቼን እግሮቼን እዩ። መንፈስ እኔ እንደምታዩ ስጋና አጥንት የለውምና እኔንም ዳሳችሁ እዩ አላቸው ይላል። ከዚህ በኋላ የሚበላ ነገር ጠየቀና በፊታቸው በላ ይላል። ይህ ድርጊት ትልቅ ትርጉም አለ። ኢየሱስ መንፈስ አይደለም አንደኛ፣ ሁለተኛ ቅዠት አይደለም፣ ሶስተኛ ምልክት አይደለም። ስለዚህ በትንሣኤ አካል ሕያው ሆኖ የተገለጠ መሆኑን ነግሯቸዋል። ቁስሎቹ አሁንም አሉ፣ ጠባሳዎቹ አሁንም አሉ። ይሄ የሆነበት ምክንያት እንደዚህ አይነት ጥያቄ ሊያነሱ እንደሚችሉ ስለሚያውቅ አስቀድሞ ጠባሳዎቹን ሳያጠፋ ነው ከሙታን ተለይቶ የተነሳው እና ይሄ ምልክት አንዱ የኢየሱስ ክርስቶስ የማዳኑ ተግባር ትክክለኛው ኢየሱስ ክርስቶስ ትክክለኛው መሲህ መሆኑን አንዱ የምናውቀው በምንድን ነው ቢባል ትክክለኛው ኢየሱስ ክርስቶስ እጅ እግሩ የተወጋ የተቸነከረ ጎኑ የተወጋ ስለኛ ዋጋ የከፈለ መሆኑ ምልክት ያለው አምላክ ወይም ያዳነን መሆኑን በዚህ እናረጋግጣለን። ስለዚህ በእንጨት ላይ የተቸነከሩ እጆቹን አሁን እንደ ማስረጃ አቀርቧል ማለት ነው። እንግዲህ በመቀጠል የምንመለከተው ቶማስን እናያለን። እንግዲህ ኢየሱስ ክርስቶስ መጀመሪያ ሲገለጥ ቶማስ አልነበረም። ደቀ መዛሙርቱ ጌታን አየነው ብለው ሲነግሩት አይ እኔ ካላየው አላምንም፣ እንዲሁ ደግሞ እጆቼን በተቸነከሩ እጆቹ እግሮቹ እንዲሁም በጎኑ ካላገባው አላምንም ብሎ ማመንን እምቢ ባለ ጊዜ ኢየሱስ ክርስቶስ በዛ ሁኔታ ውስጥ ሊተወው ስላልፈለገ አስፈላጊ ሆኖ በመገኘቱ እውነተኛ ጥርጣሬን ችላ ሳይል ማስረጃ በማቅረብ ተጋፈጠው። ኢየሱስ ክርስቶስ በእነዚህ 40 ቀናት ውስጥ ፍርሃትን ወደ እምነት፣ ጥርጣሬን ወደ ቁርጠኝነት እንዲሁም ደግሞ አለማመንን ወደ ማመን የቀየረበት ጊዜ ነው። ምክንያቱም እነዚህ ሰዎች በሚሰብኩበት መከራ የሚቀበሉበት ነው ብለናል ቅድምና በሰሙት ብቻ ወደ ዓለም መውጣት አይችሉም። የሰማም ሰው ዋሽቶ ሰማውም ሊል ይችላል። አየር ግን ያዩ ሰዎች ብቻ በትክክለኛና በእርግጠኝነት የሚናገሩት ጉዳይ ስለሆነ እርግጠኝነት ያስፈልጋቸው ነበር። ስለዚህ ይህ ርዕስ ለምን አስፈላጊ እንደሆነ ምክንያቱ ለዚህ ነው። ከትንሣኤ በኋላ ያሉት 40 ቀናት ክርስትና በወሬ ላይ ሳይሆን በምስክርነት ላይ እንደተገነባ ያሳዩናል። አሁን ታሪኩ ይበልጥ ወደ ጠለቀበት ወደ ኤማውስ ቦታ ደግሞ እንሄዳለን ማለት ቅድም ደቀ መዛሙርቱን አየን፣ በመቀጠል ደግሞ ቶማስን አየን። አሁን ወደ ኤማውስ መንገደኞች ደግሞ እንሄዳለን። ከትንሣኤ በኋላ ካሉት እጅግ መገለጦች አንዱ ወደ ኤማውስ በሚወስደው መንገድ ላይ የተከሰተው ነገር ነው። ሁለት ደቀ መዛሙርት እያወሩ በመንገድ ይሄዱ ነበርና ሁለቱም ተስፋ አድርገው ነበር፣ ተስፋ ቆርጠዋል። ኢየሱስ ክርስቶስ እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገው ነበር። እንዲሁ ደግሞ ተሰቅሏል፣ መቃብሩ ባዶ ነው። እንዲሁም ደግሞ ወሬ እየተናፈሰ ነው። ምን እንደሆነ ነገርየው አልገባቸውም። ተነስቷል የሚሉ የሴቶችን ወሬዎች ደግሞ ሰምተዋል እና በዚህ ጊዜ ኢየሱስ ክርስቶስ ቀረበና ከነሱ ጋር መጓዝ ጀመረ። እነሱ ግን አላወቁት። ምንድነው የምታወሩት? ምንድነው የምትነጋገሩት ብሎ ጠየቃቸው። አንተ ለከተማው እንግዳ ነህ፣ ነገርየውን አልሰማህም፣ ወይም ዛሬ ነው የመጣው አልነበርክም። በከተማችን እንዲህ ብለው ታሪኩን ነገሩት። የሚነግሩት ለባለቤቱ ነው። ከዚያም ኢየሱስ ክርስቶስ ጠንከር ያለ ነገር ተናገራቸው። ምን አለ? እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ለማመን ልባችሁ የዘገየ ይልና በመቀጠል ሉቃስ እንዲህ ይላል፣ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው ይላል። ይህ ማለት ኢየሱስ ክርስቶስ መስቀሉንና ትንሣኤውን ለማስረዳት ብሉይ ኪዳንን ተጠቅሟል። የፋሲካው በግ፣ ሁለተኛው የነሐሱ እባብ፣ ሌላው የቅዱስ ዳዊትን መዝሙራት፣ የሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ የተገባውን የተስፋ ቃል አሳይቷቸዋል ማለት ነው። ይህ ኢየሱስ ክርስቶስ ከትንሣኤ በኋላ ካደረጋቸው
እጅግ አስፈላጊ ነገሮች አንዱ ነበር ማለት ነው። መስቀሉ ውድቀት ሳይሆን ፍጻሜ መሆኑን ለተከታዮቹ አሳያቸው። ትንሣኤው ድንገተኛ ማጠቃለያ አልነበረም። ስለዚህ እግዚአብሔር ከመጀመሪያ ጀምሮ ሲናገረው የነበረው የታሪኩ አካል ነው ማለት ነው። ሉቃስ ቀጥሎ ምን ይላል? ከእናንተ ጋር ሳለው የነገርኳችሁን ቃሌ ይህ ነው፣ ከሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል አለ። ከዚያም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። አእምሯቸውን ሲከፍትላቸው ማንነቱን አወቁት፣ ተረዱት፣ ክርስቶስ መሆኑን አወቁ። እንጀራ ቆርጦ ሲሰጣቸው አይናቸው ተከፈተ፣ በዛን ወቅት ከነሱ ተሰወረ ይላል። የሐዋርያት ሥራን ስንመለከት ይህንን እናገኛለን። ስለዚህ ምክንያቱም ከስሜታዊ ተሞክሮ በላይ ትርጓሜ ያስፈልጋቸው ነበር። ያንን መጽሐፍ ቀድሞ የነገራቸውን የዘነጉትን እንደገና አስታውሷቸዋል። ለምንድን ነው በ40 ቀን ውስጥ የቆዩ ሲባል ቅድም እንዳልነው የተበተኑትን ቅዱሳን ሐዋርያት መሰብሰብ፣ እንዲሁ ደግሞ ቶማስን ማሳመን፣ በመቀጠል የኤማውስ መንገደኞች ከኢየሩሳሌም የወጡትን አማኞች እንደገና ወደ ኢየሩሳሌም ማስገባት። ይሄ የሚሆነው ደግሞ ለመንፈስ ቅዱስ ዝግጅት እንዲያደርጉ ለማድረግ ነው ማለት ነው። ሌላው የሐዋርያት ሥራ መጽሐፍ ላይ ሐዋርያት በኋላ የሰበኩበት መንገድ ለዚህ ነው። ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ እንዲሁ ስሜታዊ መነሳሳት ውስጥ ሳይሆን በትክክለኛ የመንፈስ ቅዱስ እገዛ ቅዱሳት መጻሕፍትን እያነሳ ሰብኳል ማለት ነው። ቅዱስ ጳውሎስ ራሱ በሐዋርያት ሥራ ላይ እንዲሁ የፍልስፍና ሐሳብ አልሰበከም። ከመጽሐፍ ቅዱስ እየጠቀሰ ይከራከር ነበር። 40 ቀናቱ ኢየሱስ ክርስቶስ የመጽሐፍ ቅዱስን ታሪክ ማዕከል አድርገው ከቀደሙት መጽሐፍትም እያነሳ ያስተምራቸው የነበረ ብለን ብንጠይቅ እነሱም ነገ ሲያስተምሩ ከቅዱሳት መጽሐፍ ከነበረው ከብሉይ ኪዳን እያነሱ እንዲያስተምሩ እንዲያሳምኑ ለማድረግ ምሳሌ ያስቀመጠላቸው ነበር። በዮሐንስ ወንጌል ምዕራፍ 21 ላይ ደግሞ ስናነብ ቀጥታ የምንሄደው ወደ ቅዱስ ቅዱስ ጴጥሮስ ሐዋርያት ለአራት ሲከፈሉ አንደኛው መከፈል የነበሩትን ወንድሞቹን አስተባብሮ ይሰራ የነበረውን አሳ ለማጥመድ እንደሄደ ነው ታሪኩ የሚናገረው። እኔ አሳ ላጠምድ እሄዳለሁ ሲላቸው እኛም ካንተ ጋር እንሄዳለን ነው የሚለው ቃሉ። የዮሐንስ ወንጌል ምዕራፍ 21 ስትመለከቱ ክርስቶስ ለምን ወደ ጥብርያዶስ ባህር ለምን ሄደ? የጀመሩትን እንዳይጨርሱ ማለት የተጠሩበትን ዓላማ ትተው የቀደመውን ስራቸውን ለመስራት የጀመሩትን ስራ ለመቀጠል ክርስቶስ ወደ ደቀ መዛሙርቱ ሄደ። የሄደበት ግን ትልቁ አድራሻ ያደረገው ዋነኛው ማዕከል ያደረገው ጴጥሮስ ነው። ሌሎቹ ደቀ መዛሙርት አይደሉም ማለት ሳይሆን ጴጥሮስን ማዕከል አድርጎ ለምን ክርስቶስን በመካዱ እጅግ የተጸጸተ ቅዱስ ሐዋርያ ነው። እጅግ አልቅሷል። መራራ ለቅሶን አለቀሰ ይላል የማቴዎስ ወንጌል ምዕራፍ 26 መጨረሻ ቁጥር ላይ መራራ ለቅሶ ወደ ደጅም ወጥቶ መራራ ለቅሶን አለቀሰ ይላል እና ንስሐውን እንደተቀበለው ለማድረግ አስቀድሞ ከሞት ከተነሳ በኋላ ክርስቶስ በገሊላ ይቀድማቸዋል ብላችሁ ለደቀ መዛሙርቱ ንገሩ ካለ በኋላ እንዲሁ ደግሞ ለጴጥሮስም ብሎ ንስሐውን እንደተቀበለው መልእክት ልኮለታል። አሁን ደግሞ በአካል ሂዶ ጴጥሮስን አግኝቶ አጽናንቶ ለዛ 3 ጊዜ ለካደው ክህደት እንደገና 3 ጥያቄዎችን ጠይቆ ንስሐውን ለመቀበሉ ማስረጃ አድርጎ ማቅረብ አለበት። ስለዚህ ወደ ጥብርያዶስ ባህር የሄደበት ምክንያት አንዱ ይሄ ነው እና 3 ጊዜ ክዶታል። በሚስጢር አይደለም፣ በይፋ ነው እንደማያውቀው የተናገረው ቅዱስ ጴጥሮስ። ከዚያም ዶሮ ጮኸ። ዶሮ ሲጮህ የኢየሱስ ክርስቶስን ቃል አሰበ። ወዲያው ወጥቶ መራራ ለቅሶን አለቀሰ ይላል። ከስቅለቱ በኋላ ጴጥሮስ የተሸከመው ትልቅ አፍረትን እስኪያስቡት ታማኝ ለመሆን ቃል ገብቶ ሁሉም እንኳን ቢክዱ ብሎ ያሉትን ሰዎች ኮንኖ ራሱን አጽድቆ ነው ጴጥሮስ ለአምላኩ እታመናለሁ ያለ ሰው ነው። ነገር ግን የካደው እሱ ነው። ሌሎቹ በአፋቸው ምንም አይነት ነገር አናውቀው ምናምን ባይሉም እግራቸው ባወጣቸው ሩጦ አምልጠዋል። እሱ ግን እየተከተለ እንኳን አንተን ከሱ ጋር እናውቃለን ሲባል እኔ ከሱ ጋር አለ የምትሉትን ሰውም አላውቀውም እያለ ክርስቶስን ይክድ ነበር፣ ያውም 3 ጊዜ። ስለዚህ ከትንሣኤው በኋላ ኢየሱስ ክርስቶስ ደቀ መዛሙርቱን በገሊላ ባህር አጠገብ አገኛቸው ማለት ነው። ከዚያም ኢየሱስ ክርስቶስ በባህር ዳርቻ ቆሞ መረቡ በስተቀኝ በኩል እንዲጥሉ አድርጎ ብዙ ዓሣዎችን እንዲያጠምዱ አደረገ። አሳመናቸው። የተጠበሰ ዓሣ እንዲያመጡ አደረገ። በሉ። ይህንን ሲያዩ ይህን ታምር ሲያዩ ዮሐንስ አወቀውና ጌታ እኮ ነው ብሎ ተናገረ። ጌታ እኮ ነው ሲል ጴጥሮስ ባዶ ራቁቱን ነበርና ወደ ውሃ ገባ። እየፈጠነም ወደ ክርስቶስ ተመልሶ መጣ። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ ሲለው 3ኛ ሲጠይቀው እጅግ አዝኖ እንደወደ አንተ ታውቃለህ ብሎ መውደዱ በክርስቶስ ላይ እርግጠኝነት ሳይሆን ክርስቶስ በሱ ላይ ያለውን የልቡን እንዲያበረታው መውደዱን እንዲያጸናለት በሚሆን የማዘን ቃል ለክርስቶስ መውደዱን ተናገረ ማለት ነው እና ጴጥሮስ ኢየሱስን 3 ጊዜ ካደው። ኢየሱስ ክርስቶስ ደግሞ ለጴጥሮስ 3 ጊዜ የኑዛዜ ቅጽበቶችን ሰጠው። 3 ጊዜ ክህደት፣ 3 ጊዜ ደግሞ የመታደስ ሁኔታን ፈጠረለት ማለት ነው። አስቸጋሪ ተብሎ ወይም ክዷል
ብለን የምናስበውን ሰው እኛ አናቀርበውም። ክርስቶስ ግን የሐዋርያት አለቃ አድርጎ እንደገና ሾመው። በጎችን ጠብቅ፣ ግልገሎችን አሰማራ ብሎ ትልቅ ስልጣንን ሰጠው። የወደቁትን ደቀ መዛሙርት አደሳቸው። ጴጥሮስን ጥሎት አልሄደም፣ እንደገና ሾመው እንጂ። ስለዚህ ያ የካደው ሰው በበዓለ ሃምሳ ዕለት ከዋነኞቹ አንዱ ድምፁን ከፍ አድርጎ በምንም አይነት ተጽዕኖ ውስጥ ሳይሆን ስለ ኢየሱስ ክርስቶስ በጥባት ያኔ በአንዲት ገረድ ፊት መብቷን እንኳን በማታስጠብቅ ገረድ ፊት ምንም ማለት ያልቻሉ ቅዱስ ጴጥሮስ አሁን ግን በ3000 ሰው ፊት በብዙ ሕዝብ ፊት ስለ ክርስቶስ በመናገር ብዙ ነፍሳትን ወደ ክርስቶስ እንዲመጡ፣ ክርስቶስን እንዲያምኑ፣ በስሙ እንዲጠመቁ፣ ኃጢአታቸው እንዲናዘዙ፣ ስርየት እንዲያገኙ አድርጓል። ስለዚህ የቅዱስ ጴጥሮስ ታሪክ እንደሚያሳየው 40 ቀናቱ ኢየሱስ ክርስቶስ በሕይወት መኖሩን ማረጋገጫ ብቻ አልነበረም። ተከታዮቹ እንደገና ሕያው ማድረጊያ እንጂ። ሕያው ያደረጋቸው በምንድን ነው? በእምነት በድፍረትና በዓላማ ሕያው አድርጓቸዋል። ሌላው የሐዋርያት ሥራ ምዕራፍ 1 እንደሚለው ኢየሱስ ክርስቶስ እነዚያን ለ40 ቀናት ስለ እግዚአብሔር መንግስት እየተናገረ አሳልፏል ማለት ነው። መንግስቱ መቅረቧን ለማሳየት የሰይጣንን ከሰዎች ያስወጣ ነበር። ክርስቶስ በሰዎች እንደቀረበች ወይም እንደመጣች የሚያሳየው አንዱ ትልቁ ማስረጃ ምንድን ነው ካልን ሰይጣንን ከሰዎች ያስወጣ ነበር። ለምን ካልን የእግዚአብሔር መንግስት ሰፍና የምትኖረው በሰዎች ልብ ነው። ያን ቦታ ደግሞ ተቆጣጥሮ የሚገኘው ክፉ መንፈስ አጋንንት ሰይጣን ስለነበረ በሰው ልብ ውስጥ መቀመጥ ያለበት መንግስት ደግሞ ክርስቶስ ነው። ስለዚህ ያን ቦታ ማስለቀቅ ነበረበት እና መንግስተ ሰማያት ቀርባለች እና ንስሐ ግቡ እያለ ክርስቶስ የመጀመሪያ አገልግሎቱን ይዞ መጣ ማለት ነው። እና ደቀ መዛሙርቱ አሁን ግራ መጋባት ነበረባቸው። በሐዋርያት ሥራ ላይ እንደተነገረው ጌታ ሆይ በዚህ ወራት ለእስራኤል መንግስትን መልሰህ ትሰጣለህን? እና እዚህ ላይ በጣም ማስተዋል ያለብን ምንድነው ሐዋርያት አሁንም ክርስቶስን ገና ሊያርግ ጥቂት ቀናቶች ሲቀሩት ይህን ጥያቄ ጠይቀውታል። እና አሁንም ቢሆን ክርስቶስን ይከተሉት የነበረው ለምድራዊ መንግስት አሁን እንደመጣ አስበው ነበር። ገና ይሄ ሁሉ አልለቀቃቸውም። ለዛ ነው ክርስቶስ 40 ቀናት በምድር ላይ መቆየት ያስፈለገው። ሐዋርያት ገና ያልተጠናቀቀ የተስረከረከ ብዙ ነገሮች ስላሉ ቤተክርስቲያን በዚህ ሁኔታ ውስጥ መተው ስለማይፈልግ አደራጅቶ መሄድ ስለሚያስፈልግ ሐዋርያትም በዚህ አይነት ልብ ትቷቸው መሄድ አልፈለግም። ስለዚህ ለጠየቁት ጥያቄ ደግሞ አሁን መልስ ሰጣቸው። ምን አላቸው? እነሱ አሁንም የጠበቁት ምንድነው? መንግስትን መልሰህ ትሰጣለህ ማለት የወደቀው ይሄ አሁን መንግስት ይሄ በሮማውያን ተይዘን ያለበት ቅኝ ግዛት እንዲሁ ያቆማል ወይስ መንግስት እንደገና ተቋቁሞ ነፃ እንወጣለን? የነሱ ጥያቄ ግን አይደለም። እነሱ አሁንም ስለ ጊዜ ያነሳሉ፣ ስለ ብሔራዊ ትንሣኤ እንዲሁም ደግሞ ስለ ፖለቲካዊ ተስፋ እያሰቡ ነበር። ነገር ግን ኢየሱስ አቅጣጫቸውን አስቀየራቸው። ምን አላቸው? አብ በገዛ ስልጣኑ ያደረገውን አለ። አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው ይልና በመቀጠል እንዲህ አላቸው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸው። ይህ መልስ በጣም ትልቁ መልስ ነው። መንግስቱ ወደፊት ትገሰግሳለች። መንግስቱ ምድራዊ አይደለችም። ነገር ግን እነሱ በጠበቁት መንገድ አይደለም፣ በሰይፍ አይደለም፣ በፖለቲካ አመጽም ወይም አቋምም አይደለም፣ በወታደራዊ ኃይልም አይደለም፣ እንዲሁም በመንፈስ ቅዱስ ኃይል በተሞላ ምስክርነት እንጂ። ኢየሩሳሌም አለ፣ ይሁዳ፣ ሰማርያ እስከ ምድር ዳርቻ። ኢየሱስ ክርስቶስ ያንን ራእያቸውን እነሱ በሚያስቡት ሳይሆን እሱ በሚያስበው በጠበቁት ሳይሆን በማይጠበቀው መንገድ እያሰፋው ነበር። እነሱ ስለ እስራኤል ያስባሉ፣ እሱ ስለ አሕዛብ ያስባል። እነሱ ስለ እስራኤል መዳን ነው የሚያስቡ፣ ክርስቶስ ደግሞ ስለ ዓለም ሕዝብ መዳን ያስባል። እነሱ ስለ ኢየሩሳሌም ማንሰራራት ይጠባበቁ ነበር፣ ኢየሱስ ክርስቶስ ግን ለተልእኮ ያዘጋጃቸው ነበር። እነሱ መንግስቱ መቼ እንደምትመጣ ይጠብቁ ነበር፣ ኢየሱስ ግን መንግስቱ እንዴት እንደምትስፋፋ ያሳያቸው ነበር። የ40 ቀናቱ በጣም አስፈላጊ የሆኑት ለዚህ ነው። ኢየሱስ ክርስቶስ ደቀ መዛሙርቱን ከግራ መጋባት ወደ ተልእኮ እያሸጋገራቸው ነበር። ከፍርሃት ወደ ምስክርነት፣ ከመሸሸግ ወደ ስብከት ወይ ወደ መገለጥ፣ በኢየሩሳሌም ዙፋንን ከመጠበቅ ወደ አሕዛብ ወንጌልን ለማስተማር ወደ መውጣት እንዲሄዱ አደረጋቸው። ሌላው የኢየሱስ ክርስቶስ ታላቁ ተልእኮ እዚህ ላይ ነው። በማቴዎስ ወንጌል ምዕራፍ 28 ላይ ሲገለጥላቸው የሰገዱ አሉ፣ የተጠራጠሩም አሉ ተብሎ ተጽፏልና ክርስቶስ ልክ ከተገለጠላቸው በኋላ ወደ መጨረሻ አካባቢ የነገራቸው እንዲህ በማለት ነው፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው አላቸው። አማኞች ብቻ ሳይሆኑ ደቀ መዛሙርት ስሜታዊ ውሳኔ ብቻ ሳይሆን የንጉሱ ተማሪዎች እንዲሆኑ አድርጉ ማለት ነው። እንዲሁም
እንዲሁም ተስፋ ሰጣቸው። ምን የሚል ተስፋ ሰጣቸው? እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ በማለት ተስፋ ሰጣቸው። ስለዚህ ትንሣኤው ተልእኮ ይሰጣል ማለት ነው፣ ወይም ወደ ተልእኮ ይመራል። ባዶ መቃብር ተመልካቾችን ለመፍጠር ሳይሆን ምስክሮችን ለመፍጠር ነው። የወንጌልን የወደፊት ጊዜ በሕይወት እያለ ባዩት ምስክሮች እጅ ላይ እያስቀመጠ ነበር። ምን ይላል? የወንጌልን የወደፊት ጊዜ በሕይወት እያለ ባዩት ምስክሮች እጅ ላይ እያስቀመጠ ነበረ ይላል። ስናጠቃልለው ለምን 40 ቀናትን ቆየ? በመጽሐፍ ቅዱስ 40 ቁጥር ብዙ ጊዜ በፈተና በዝግጅት በሽግግር እንዲሁም በመገለጥ ቅጽበቶች ውስጥ ይታያል። እንዲሁም ሙሴ በተራራ 40 ቀን የቃል ኪዳኑን ታቦት ለመቀበል ቆይቷል። እስራኤላውያን በምድረ በዳ ለ40 ዘመናት ተቅበዝብዘዋል። ኤልያስ ወደ ኮሬብ ለ40 ቀናት ተጉዟል። ኢየሱስ ክርስቶስ በይፋዊ መንገድ አገልግሎቱን ከመጀመሩ በፊት ለ40 ቀን ጾሟል። አሁን ከትንሣኤ በኋላ ቤተክርስቲያን በይፋ ከመወለዷ በፊት 40 ቀን መቆየት አለበት። እነዚህ 40 ቀናት ትልቅ እጅግ ምስጢር ያላቸው ናቸው ማለት ነው። ስለዚህ ቁጥሩ ራሱ መጽሐፍ ቅዱሳዊ ክብደት አለው። ስለዚህ የ40 ቀናቱ ሽግግርን ያመለክታል። 40 ቀናቱ ሽግግርን የሚያመላክት ነው። ከምን ወደ ምን? ከሙታን ተለይቶ ከተነሳ በኋላ ቤተክርስቲያን እስከምትወለድበት ጊዜ ድረስ ያለው 40 ቀን ትልቅ ሽግግር ወይም ድልድይ ነው ማለት ነው። እንግዲህ አሮጌው ምዕራፍ እያበቃ መሆኑን የምንረዳበት፣ አዲሱ ምዕራፍ እየጀመረ መሆኑን የምናውቅበት፣ በ40 ቀን ክርስቶስ በ40ኛው ቀን ያርጋል። መንፈስ ቅዱስ ከ10 ቀን በኋላ ይመጣል። ደቀ መዛሙርቱ ይሰብካሉ። ቤተክርስቲያን ትወለዳለች። ወንጌል ከኢየሩሳሌም ወደ አሕዛብ መንቀሳቀስ ይጀምራል። 40 ቀናቱ ከበዓለ ሃምሳ በፊት ሐዋርያትን የማዘጋጃ ጊዜ ወይም ክፍል ነበር ማለት ነው። የሐዋርያት ሥራ ምዕራፍ 1 እነሱ እያዩት ከፍ ከፍ እያለ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ከዛ በኋላ ቅዱሳን መላእክት ተገልጠው እንዲህ አሏቸው፣ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ለምን ቆማችኋል? ከዚያም ተስፋ ሰጧቸው። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ስለዚህ ምድራዊ መገለጦች አሁን አበቁ ማለት ክርስቶስ በምድር ላይ በነበረበት ጊዜ በ40 ቀን በሚያስፈልግ ጊዜ እየተገለጠ እንደነበረው አሁን ይሄ መገለጥ አከተማ በቃ። ሰማያዊ ግዛቱ ግን ይቀጥላል። ከዚያ መንፈስ ቅዱስ በጴንጤቆስጤ ወይም በበዓለ ሃምሳ ዕለት ይመጣል። ስለዚህ ሂደቱ ምንድነው? ግልጽ ነው። ትንሣኤው ሞትን ያሸንፋል። 40 ቀናቱ ምስክሮችን ያጸናሉ። እርገቱ ንጉሱን በዙፋኑ ላይ ያስቀምጣል። በበዓለ ሃምሳ ቤተክርስቲያን ያበረታታል። የታሪኩ እንቅስቃሴ በዚህ መንገድ ይከናወናል። ኢየሱስ ክርስቶስ ከትንሣኤ በኋላ ለ40 ቀናት ምን አደረገ ስንል ስናጠቃልለው በሕይወት መኖሩን አረጋገጠ። ቁስሉን አሳየ። ከደቀ መዛሙርቱ ጋር በላ ጠጣ። ጥርጣሬን ተጋፈጠ። ጴጥሮስን ንስሐውን ተቀበለው ወይም ጴጥሮስን አደሰው። መጻሕፍትን ከፈተላቸው። ሙሴ፣ ነቢያትና ሌሎች ቅዱሳት መጻሕፍት ወደ እርሱ እንደሚያመለክቱ አስረዳ። በዚህ መንገድ የአባቱን ስራ አጠናቆ ሄደ። እንዲህም ብሏቸው አብ እንደላከኝ እኔ ደግሞ ልካቸዋለሁ እንዳለ እነሱን ወደ ዓለም ስብከትን እንዲሰብኩ ወደ ዓለም ላካቸው ማለት ነው። እንግዲህ ይህ ኢየሱስ ክርስቶስ ከትንሣኤ በኋላ ምን እንዳደረገ ለመረዳት ከረዳችሁ ይህንን ቪዲዮ ላይክ አድርጉ፣ ለሌሎች እንዲደርስ ደግሞ ሼር አድርጉ። አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ